በተለያዩ የኢትዮጵያ አካባቢዎች በንጹሃን ላይ የሚፈጸሙ እገታ፣ ግድያና አፈናዎችን ለማስቆም የፌዴራል ፖሊስ ምን እየሰራ እንዳለ ማብራሪያ ተጠየቀ። የፌዴራል ፖሊስ ይህን የተጠየቀው የ9 ወር የስራ ክንውን ሪፖርቱን ለሕዝብ እንደራሴዎች ምክር ቤት ባቀረበበት ወቅት ነው። ሪፖርቱን ያደመጠው በምክር ቤቱ የሕግና ፍትህ ጉዳዮች ቋሚ ኮሚቴ የሽብርና ጸረ ሰላም ኃይሎችን የጥቃት ድርጊት መከላከል ላይ በርካታ ስራዎች የፌዴራል ፖሊስ መስራቱን ጠቅሶ አሁን ግን በተለያዩ አካባቢዎች የሚፈጸሙ እገታዎችና አፈናዎች መኖራቸውን አስረድቷል። ይህን ለማስቀረትም የፌዴራል ፖሊስ ምን እየሰራ እንዳለ ቋሚ ኮሚቴው ማብራሪያ ጠይቋል። ለጥያቄው ምላሽ የሰጡት የፌዴራል ፖሊስ ምክትል ኮሚሽነር መላኩ ፋንታ ናቸው። ምክትል ኮሚሽነሩ ይህን ችግር ለማስቆም የህይወት መስዋዕትነት እየተከፈለ ጭምር እየተሰራ መሆኑን አስረድተዋል። ማንኛውም አካል ወደ ስልጣን መምጣት ከፈለገ ህገ መንግስቱ በግልጽ ባስቀመጠው መሰረት በምርጫና በምርጫ ብቻ ነው ሊሆን የሚገባው። ይሁን እንጂ ፍላጎታቸውን ወይም የተለያየ የውጭም ተልዕኮ ያላቸው አካላት በጉልበት እና በነፍጥ ስርዓትን የመቀልበስ ሀገርን የማፍረስ ፍላጎት ያላቸው አካላት አሉ። ይሄ ብቻም ሳይሆን በሀገራችን በተለያዩ ቦታዎች ላይ ከመዋቅር ጥያቄ እንዲሁም ከተለያዩ ፍላጎቶችም ጋር ተያይዞ የእርስ በርስ የውስጥ ግጭቶችም አሉ። እንዲሁም ጎዳና ላይ ደግሞ የተለመደ ሽፍትነት ወዘተ አይነት ችግሮች አሉ። እነዚህን መግታት የሚያስችል ጠንካራ ሀገራዊ እቅድ አለ። አንደኛ በቅንጅት የሚመራ የፌዴራል የጸጥታና ደህንነት ተቋማት እንዲሁም ከክልል ጸጥታ ተቋማት ጋር በመቀናጀት አጠቃላይ ውስጣዊውን ውጫዊ ሁኔታ ማዕከል ያደረገ ጠንካራ እቅድ አለ። በዛ እቅድ ላይ የተመሰረተ በፌዴራል በራሱ የሚያደርጋቸው ስምሪቶች አሉ። በተቀናጀ መንገድም ከሌሎች የጸጥታና ደህንነት ተቋማት ጋር የሚደረጉ ስምሪቶች አሉ። የእነኚህ የጸረ ሰላም ኃይሎች ኢትዮጵያ ታሪካዊ ጠላት ተላላኪዎች ፍላጎት እንዳይሳካ የህይወት መስዋዕትነትም ጭምር በመክፈል ሀገራዊ ሰላሙን የማጽናት የተረጋጋች ሀገር እንድትሆን የማድረግ መንግስት ያቀዳቸው ማናቸውም የልማት እና የሰላም ግንባታ ስራዎች በተገቢው እንዲቀጥሉ ከማድረግ አንጻር በስፋት የተሰራበት ሁኔታ አለ። ይህንን በጥንካሬ ማየት እንችላለን። በሌላ በኩል የፌዴራል ፖሊስ ባለፉት 9 ወራት ከ20.5 ቢሊዮን ብር በላይ ግምታዊ ዋጋ ያላቸው የገቢና ወጪ ኮንትሮባንድ እቃዎች መያዙን ሪፖርቱን በንባብ ያቀረቡት ዋና ኮሚሽነር ደንበላሽ ገብረ ሚካኤል ተናግረዋል። ይህም ከባለፈው ዓመት ጋር ሲመሳከር የ4.6 ቢሊዮን ብር ብልጫ እንዳለው ተጠቅሷል። ይህን ተከትሎም ሪፖርቱን ያደመጠው የሕግና ፍትህ ጉዳዮች ቋሚ ኮሚቴ የተያዘው ንብረት ከፍተኛ መሆኑን አድንቆ ችግሩን ከመሰረቱ ለመፍታት ምን እየተሰራ እንዳለ የፌዴራል ፖሊስን ጠይቋል። ምክትል ኮሚሽነር መላኩ ፋንታ ሲመልሱ ችግሩን ለመፍታት እየተሰራ ያለው ስራ ውጤት ማምጣቱን የሚያዘውን መጠን በማየት መረዳት እንደሚቻል አስረድተዋል። በአሁኑ ወቅት ኮንትሮባንድ ለጸረ ሰላም ኃይሎች የሀብት ምንጭ መሆኑንም ምክትል ኮሚሽነሩ ዘርዝረዋል። ችግሩ ሊቃለል የሚችልበትንም መላም ምክትል ኮሚሽነሩ ጠቁመዋል። ጸረ ሰላም ኃይሎች ይህንን በመጠቀም የፋይናንስ አቅማቸውን የሚያሳድጉበት፣ ህገወጥ ጦር መሳሪያ ውስጥ በማስገባት ሀገር የሚያሸብሩበት፣ ሌሎችም በርካታ ንጹሐን ዜጎች በህገወጥ መንገድ እየወጡ ቅድም እንደተባለው ከፍተኛ በደል እየደረሰባቸው በየቦታው በአውሬ የሚበሉበት ሁኔታ የነበረ ሲሆን ያንን ለማስቀረት ጠንካራ ስራ የተሰራበትና ምናልባትም በቀጣይ ኮንትሮባንድ ቁጥጥር የጉምሩክ ኮሚሽን አዲስ አዋጅም እየወጣ ስለሆነ ምናልባት ክቡር ምክር ቤቱም ቋሚ ኮሚቴው የምክር ቤት አባል ስለሆነ በዛ ላይ ያየናቸው ቀጣይ ስራዎቻችንን በተቀላጠፈ መንገድ መስራት የሚያስችሉን አቅሞችን መገንባት የሚያስችል የበጀት ድጋፍ በተለይ በኮንትሮባንድ ቁጥጥር ከሚያዙት ላይ እንዴት ለአቅም ግንባታ እንዴት ለተለያዩ ሎጂስቲክስ እና ኮንትሮባንዲስቱ የሚጠቀማቸው የተለያዩ መሳሪያዎች በተሻለ ደረጃ መስራት የሚያስችልን አቅም መፍጠር እንድንችል ቴክኖሎጂን መጠቀም የምንችልበት ሁኔታ እንዲፈጠር ትልቅ ገዛ ይደረግልናል ብለን እናስባለን። ድንበር ዘለል ወንጀሎችን ለመከላከል በተሰራ ስራ ደግሞ በኮንትሮባንድ 330 ሰዎች፣ በአደንዛዥ እጽ 59፣ በህገወጥ የሰዎች ዝውውር 59፣ በህገወጥ የጦር መሳሪያ 85፣ በህገወጥ የገንዘብ ዝውውር 203፣ በአጠቃላይ 751 ሰዎች በ9 ወራት ውስጥ መያዛቸውን የፌዴራል ፖሊስ አስረድተዋል። የውጭ ምንዛሬ ወደ ሀገር ውስጥ እንዳይገባ በህገወጥ መንገድ ሲሰሩ የነበሩና ከ44 ቢሊዮን ብር በላይ ያዘዋወሩ 92 ተጠርጣሪዎች ተይዘዋል ተብሏል። አደገኛ አደንዛዥ እጽ ሲያዘዋውሩ የነበሩ 45 በላይ የውጭ ሀገር ዜጎች ባለፉት 9 ወራት ተይዘው በህግ መጠየቃቸውንም የፌዴራል ፖሊስ ተናግሯል። ከዚህ ውስጥም ትልቁን ድርሻ የሚይዙት ናይጄሪያውያን ናቸው ተብሏል። ባለፉት 9 ወራት በህገ ወጥ መንገድ ሲዘዋወር የነበረ ከ80 ሺህ በላይ ጥይት መያዙንም የፌዴራል ፖሊስ አክሏል።